ትምህርት ቢሮ ጋር ያተመው እኮ ትምህርት ቢሮ ነው። የአዲስ አበባ ከተማ ትምህርት ቢሮ ነው። ገባኝ እኮ ኢንቴንሽንህ እንድረዳ ነው። አሁን የአዶናይ የሁሉ ፎሎወር ትምህርት ሚኒስቴር የሰጠው ነው እያልከው ነው? ይሄ ሁሉ ኖ ስለ አዶናይ ፎሎወር አይደለም አሁን እያወራው ያለሁት። አጠቃላይ ከውድድሩ አዘጋጁ ካምፓኒ ጂ ፓወር የሚባለው ከሚሰራው ስራ ጋርና እንዲሁም ይሄ ነገር ሆን ተብሎ በመጽሐፍ ተዘጋጅቶ እንደዚህ አይነት ነገር ሆኖ ግጥምጥሞች ትንቢት ነው ወይስ ምንድን ነው የሚለውን ሀሳብ ለመጠየቅ ያህል እንጂ ሌላ ነገር አይደለም። አይ ድምዳሜ ያደረግከው እኮ አንተ አሁን ከሆነ ነገር አለ። አሁን እንደዚህ ያለ ነገር ላይ ቆይ አሁን እንደዚህ ያለ ነገር ላይ አሁን እውነት ለመናገር ይሄ እኔ አሁን ማጠልሸት ነው የሚሆነው የልጁን ስም። እኔ ልጁን በእውነተኛ እኔ በነገራችን ላይ ትክክለኛ አማኝ ነው፣ ንጹህ ኦርቶዶክሳዊ ነው። እኔ አላቅም ውስጡን። እኔ ነገ ላይ የሆነ ነገር ቢሳሳት እንደደገፍኩት አድርጋችሁ እንዳትወስዱት አደራ። ይቅርታ ቀሲ እኔ አንዴ መስኮት እንዳልደረግ ብዬ ነው። ሌሎቹም ግለሰቡን እያልኩ አይደለም፣ ግን ግለሰቡን የተጠቀመበት ሰው አለ ሴታፕ ከጀርባ እየሰራ ልጁ ያለው ነው። ይኸውልህ አንተንም እኛንም አልፎ ንዷል። ጀግና ነው ልጁ። በቃ በራሱ ዓለም ያሸነፈ ልጅ ነው። እኔ እኮ አሁን ኢንተርቪውን እኮ አዳመጥ ነው እኮ የሆነ ከሰማይ ዱብ ያለ ልጅ አይደለም ይሄ ልጅ። 26 ዓመቱ ነው። ኦኬ በ26 ዓመቱ ግን ከመቀሌ ተነስቶ ኦኬ እስከ የጎዳና ተዳዳሪነትን የሱስ ህይወትን ተላቆ በጣም ከባድ ነው። ባይዘው ከዚህ ከሱስ ህይወት በተለይ የውጭ ሀገር መውጣት ማለት ቀላል አይደለም። እና ደግሞ እመቤታችን በምልጃዋ ረዳችኝ ካለኝ አንድ ሰው ከዚያ ስወጣ አምነዋለሁ። እንዴት ነው ማለም ነው? ምክንያቱም እመቤታችን እኔንም ከየት እንዳወጣችኝ አውቃለሁ። ሱስ ባይሆንም የኔ መከራ ደግሞ ሌላ ነው። ከቆሎ ትምህርት ቤት ጀምሮ ያለፍኩበት ህይወት በሙሉ እመቤቴ አንድም ቀን ተለይተኝ አታውቅም። ስለዚህ ምርጃዋን በህይወት ኖሬ አውቀዋለሁኝ፣ እርዳታዋን አውቀዋለሁኝ። እኔ ሴንስ የማደርገው እኔ እመቤታችን ሲል እኔን በረዳችበት መንፈስ ነው የምረዳው ልጁን። ስለዚህ ከዚህ ልጅ መረዳት ያለብን አንድም ክርስቶፎሮስ ስግጥ ፍምስ የሚለው ነገር አለው ልጁ። እኔ እንደውም ስግጥ የሚለውን ኮንቴክስት ወስጄ ካልባረከኝ አለቅህም እንደማለት ነው ብዬ ተናግሬ ነበር። አሁን ይህንን ወስደ ሰዎች መጽሐፍ ቅዱስ አራ ያደረጉት ኮንቴክስቱን ነው ልጁ የሚናገርበት። ስግጥ በሉ ብሎ ኢንተርቪው ሰምቼዋለሁ። ለምንድን ነው አትችሉም? ምንም ማድረግ አትችሉም? አብዳሃል ወይ? ይህንን አንተ አትችልም፣ በዚህ በኩል መሄድ አትችልም ሲሉ ሰዎቹ አለ እምቢ በሉ፣ በቃ ስግጥ ብላችሁ ዓላማቸው ላይ ብቻ ትኩረት አድርጎ አለ። በጣም ነው የምደግፈው ይሄንን። ጎበዞች እናንተ ጠንካራ ሁኑ። የሆነ መልካም ነገር ስታደርጉ አትችልም የሚላችሁ ሰዎች ጋር አለ። አሁንም ነግራችኋለሁ፣ ስግጥ ብላችሁ አልሰማህም በሉት። ህልማችሁን ሊያጨልም ራእያችሁን ሊያጨልም የሚመጣ ሰው ካለ ስግጥ በሉ አለ። እኔ በሐሳቡ አይደለም፣ ትክክል ነው። ማንም ሰው እችላለሁ ብሎ መስራት አለበት፣ የሆነ ነገር ማድረግ። እኔ እዚህ ሐሳቡ ላይም ልጁ ላይም እምነቱ ላይም ምንም ነገር የለኝም። እኔ ይሄ ጂ ፓወር የሚባለው አዘጋጁ ካሉት ሰዎች ጋር ሌላ ትውልድ ላይ ሴራ እየተሰራ ነው የሚል ሀሳብ ነው እየሰጠው ያሉት እንጂ ለምንድን ነው ጂ ፓወር? ቆይ ጂ ፓወር ካለበት መንግስት ነው የሚኖርበት። ከመንግስት በላይ አጥፊ ስለሌለ ማለት ኢትዮጵያ ውስጥ እኔ ነገርኩህ እኮ እንደዚህ ያለ ቦታ ላይ ወስዶ ማስተዋልን የላካት መንግስት ከሆነ ትክክል ነው ሊሆን ይችላል። ምክንያቱም እንደዚህ ያለ ንቅል የሆነ ስራ ብቻ ሳይሆን ቀሲስ እንትን እኮ ነው። አሁን ቢኒዬ ትንሽ እንትን ያለው ሀሳብ ምንድን ነው? ራሱ አዶናይም ዲዩት አድርጎት እንዳጋጣሚ መጥቶልኝ አይቼዋለሁ። እኔ ዛሬ ነው ያየሁት። እና ቀድሞ ከ4 ዓመት በፊት እንደዛ ላይ የታተመው ከነስሙ እና ሁላይ እንትን ያለው ዝም ብሎ የመገጣጠም ጉዳይ አይደለም። ለሆነ አጀንዳ የሆነ ነገር በቃ ተልኳለው ማለት ነው የሚል ሀሳብ አድሮበታል። እንግዲህ ቢኒ እንደዚህ ካሰብክ እኛ እንደዚህ ማሰብ የለብህም ይሄን ሀሳብ ጣለው ብለን አንከራከርም። ከኔ በግሌ ማለት ነው። እኔ ግን እንደዛ አልመጣልኝም። እግዚአብሔር የሚያውቀው አንደኛ ጥሩ የማይሆነው ለምን መሰለ ክርስቶፎሮስ፣ ይሄ አንደኛ ልጁን የሚቃወሙ በጣም ብዙ ሰዎች አንዳንዶች ዘረኞች ስለሆኑ ነው። እውነት ለመናገር በቃ መቀሌ ስለሆነ ብቻ የጥንብ ፖለቲካ የሚከተሉ ሰዎች አሉ። ጥንብነት ነው ይሄ፣ ዘረኝነት ባይዘው ቆሻሻ ነገር ነው። እኔ የ26 ዓመት ልጅ ወስጄ ፖለቲካ ውስጥ አልቀላቅለውም። ይሄ ልጅ የሀብታም ልጅ ነው። ወላጆቹ ሀብታሞች ናቸው። ወላጆቹ በምንድን ነው ሀብቱን ያገኙት? እግዚአብሔር ይወቀው፣ የራሳቸው ጉዳይ። ይሄ ልጅ ግን የሀብታም ልጅ በራሱ ሰብሮ ለመውጣት በጣም ከባድ ነው ባይዘው
አሜሪካ ሲመጣ የሀብታም የድሃ ልጅ ነው በነገራችን ላይ አሜሪካ ሲመጣ በጣም አሸናፊ የሚሆነው የሀብታም ልጅ አሜሪካ ሲመጣ እኔ ልንገራችሁ እገሌ ብዬ ስም ብጠራ ኢትዮጵያ ውስጥ ያሉ አሁን በብልጽግና ባለስልጣናት የሆኑ ሰዎች ልጆቻቸው እዚህ እኔ አካባቢ ነው የሚማሩ ያሉበትን ህይወት በነግራችሁ በጣም ታዝናላችሁ ጭምልቅልቅ ያለ በቃ ኢየሱስ ህይወት ውስጥ ነው ያሉት እነሱ እዚያ ባለስልጣናቱ እየዘረፉ ልጆቻቸውን እዚህ በስኮላርሺፕ እየላኩ ያስተምራሉ ገንዘብ እየከፈሉ ልጆቹ ግን ያሉበትን ህይወት በነግራችሁ ነው የምነግራ በጣም ታዝናላችሁ የሚከፈላቸው ደሞዝ ነው ባይዘው ይሄ ልጅ ግን ነው የምላችሁ እዚህ ሀገር መጥቶ በትምህርቴም ብዙ አልነበርኩኝም አለ እና የሚቀጥረው ሰው አጥቶ ካሽ የሆነ ቦታ በካሽ መስራት ጀመርኩ አለ ካናዳ ስወጣ $200 ብቻ ነው የገባሁት አለ ከዛ በኋላ የስደተኛ ካምፕ ውስጥ ገብቶ እዚያ ውስጥ ደግሞ ስደተኛ ካምፕ ማለት ደግሞ በጣም ከባድ ሆምለስ ማለት ነው በጣም ከባድ ነው ባይዘው ሰብሮ ነው የወጣው ይሄ ልጅ ማለት ዝም ብሎ ዱብ ያለ ልጅ አይደለም እኔ ሁሉ ነገሩን አውቀዋለሁ ከታች ጀምሮ አትግባብኝ ቆይ እኔ ራስ በራስ ጊዜ አውራ ወዳጅ እኔ እያወራሁ ጣልቃ አትግቡብኝ እና በተራችሁ አውሮ ምንም ችግር የለውም እንደዚህ ሆኖ የመጣ ልጅ ይሄ እኮ እንደማንም ጌመር ነው በቃ ቲክቶክ ላይ መጥቶ ጌም የሚጫወት ፈን የሚያደርግ ይሄ ስብከት ሰብኮ አይደለም የተሸነፈው ምንም ግልጽ ነው ምን እንዳደረገ እኔ አላቅም ግን ቲክቶከሮች ጎበዝ ፌመስ የሆኑ ሰዎች መተው ተሸለሙ ኦኬ ተሸለሙ ሲሸለሙ አሸነፈ ያሸነፈው በመንፈሳዊ ወንጌል ሰብኮ ነው እያልኩ አይደለም ያለው ህይወትን ግን አሸንፏል በቃ ምንም ይሁን ምን 3 ሚሊዮን ፎሎወር ወዶ ሰዎቹ ክሊክ አድርገውታል በቃ እኔ ምርጫው 3 ሚሊዮን ሰዎቹ መቼም እየሄዱ ፎሎ ሊያረጉት አይችሉ ወደው ኢትዮጵያውያን ፎሎ አድርገውታል እኔ እንኳን አምለሰልት ላይ ካየሁት በኋላ ሰርች አደረኩት ገብቼ ሳይ 3 ሚሊዮን ይላል ኦኬ እስኪ ላዳምጠው ብዬ ፎሎ አድርጌዋለሁ በቃ ኢንፍሉዌንሻል ነው ተጽዕኖ አሳድሯል ልጁ እንደዚህ ሰብረው ህይወትን ማሸነፍ እንዲመጡ ወጣቶችን እፈልጋለሁኝ እኔ በግሌ ማለት ነው ስለዚህ አትችሉም ስትባሉ አለ ስግጥ በሉ አለ ምን ማለት ነው በሱ ቋንቋ ኖ እችላለሁ በሉ እያለ ነው ስግጥን እየተጠቀመው ያለው በዚህ ኮንቴክስት ነው አትችሉም ሰዎች ሲሏችሁ እችላለሁ በሉ አረ ምንም እብድነ ወይ ሲሏችሁ አረ ጤነኛ ነኝ ብላችሁ አላማችሁ ላይ ብቻ ትኩረት ምክንያቱም በእግዚአብሔር ተማመኑ ሁሉ ሲሰምቻለሁ በጣም ጥሩ ነገር ነው እኮ ይሄ እኔም ወዳጆች አልችልም እንዴት ከዚህ ጨለማ ልውጣ ብላችሁ ህይወትን ማሸነፍ ያቃታችሁ ሰዎች ካላችሁ በሱ ኮንቴክስት ልናገር ግድ የለም ስግጥ በሉ በቃ እችላለሁ በሉ ማለት ነው ቋንቋው ኮንቴክስቱ በነገራችን ላይ እንደዚህ ያሉ ቃላቶች ከዚህ በኋላ ስግጥ ፍምስ ወጣቶች ይዛችሁታል ይንስም ኦኬ ከዚህ በኋላ ይሄ ቋንቋ የሚኖረው አልችልም የሚል ሰው ሲመጣ ኖ እችላለሁ በል ማለት ነው ከዚያ በፊት ወደ 10 ምናምን የሚጠጋ መዝገበ ቃላት አለው ፍች አለው ብዙ ፍች አለው ኔጌቲቭ የሆነ ፍች አለው ገገማ እንደማለት ነው ስግጥ በሌላ አነጋገር ስግጥ አራስ ሰግጥ በነገራችን የቆየ ቋንቋ እኮ ነው ሰገጥክም ነው ከተባለ አንድ ሰው ሰገጤ ከተባለ ገገማ እንደማለት ነው በሌላ አነጋገር እሱን ፍች ጠፍቶን አይደለም ለማንኛውም ግን ልጁን አሸንፏል ስሙን ማጠርሸት ተገቢ አይደለም ኦኬ ተገቢ አይደለም ሲታይ በሚታይ ነገር መተቸት ጥሩ ነው አሁን ወደፊት ጥፋት ሲያጠፋ እኔ በእውነት መናገር ዳውት አለኝ ገና 26 ዓመቱ ነው የልጅ ገና ሩጦ ያልጨረሰ ነው ብዙ ነገሮች ሊሳሳት ይችላል ቴዎድሮስ ነኝ እንደዚህ ነኝ ምናምን ይሄ አሁን እቺን መጽሐፍ የወሰዳት ልጁ ለምንድነው ተጠቀመባት ኦኬ የሰዎችን አይምሮ ኦሬዲ ቼንጅ እያደረገ ነው ልጁ ለምን ሰዎቹ ይሄ ልጅ ነብይ ነው እንዴ ይሄ ልጅ ንጉስ እውነት ኢትዮጵያ ቴዎድሮስ ይሆን ሰዎቹ እንዲሉት ባይዘው እየተጠቀመበት ነው ልጁ የኛን አይምሮ እየወሰደው ነው ባይዘው እንደዚያ ግን የምናስብ ከሆነ ትክክል አይደለም ወይንም በእርግጥም ስግጥ ብሎ ልጁ አሸንፎናል ማለት ነው እኛንም ጭምር ነገ ንጉስ ነኝ ብሎ ቢመጣ የኢትዮጵያ ህዝብ ብሎ ሊያጨበጭብለት ይችላል እና ደግሞ እንደዛ ስግጥ ብሎ ካሸነፈ ደግሞ እንግዲህ ይሄንን መሰገጥ ምን እንደሆነ ወደፊት ማጥናት ይኖርብናል ማለት ነውና ከዚህ አንፃር ነው ያየሁት ቢኒዬ የራስክን መናገር ትችላለህ ከዚህ በኋላ እኔ እንትን እንበለው እንዝጋው ቢኒ ሐሳብ አጠር ያለ ምናልባት ይኸውልህ ስሰጥ ሐሳብ እንዴት ነው መሰለህ ቢኒዬ ይሄ ያየህበትን መንገድ ምንድነው ያንተ ስጋት ምን ጂፓወር ጋር ተያይዞ ምን አለ አሁን እንደዚህ ነገሮች እኮ ዝም ብለን አሁን ለጂፓወርም እያጨበጨብን አይደለም ለአዶናይም እኔ በግሌ እያጨበጨብኩ አይደለም ያን ያህል አላውቀውም
ቀሲስም እንደዛ አይደለም ፍላጎታቸው። የሆነ አንድ አካል ግን የሆነ ራሱን አሸንፎ ከመጣና ለሰዎች የሚጠቅም ነገር ይዞ ከመጣ ቢያንስ በሐሳብም አንድ ሰውም ቢያንስ እንኳን ቢያተርፍ ያንን የምንቃወምም አይደለንም እና በዛ ምክንያት ውጤታማ ነህና ና ትሸለማለህ ቢባል ምንም አይነት እምነት ይኑረው ምንም አይነት ነገር ውስጥ ይሁን ብቻ ሰው ይሁን እንጂ እኛ አንቃወመውም። መጥፎ ነገር በሰራ ጊዜ እንቃወመዋለን። እንደዛ ነው ያው ታውቀዋለህ መቼም ጉዳዩ። ግን ሜቢ አንተ ይችኛዋ ከመጽሐፏ ጋር ተያይዛ እንደው ግጥሞሹ በሌላ መንገድ ተረተው ከሆነ ፖይንቱን አስቀምጠው እዛ ጋር ሐሳብ ሰጠንበት ወደ ቀጣዩ እንትን እንለፍ። ያው የገባንበትን ጉዳይ እሱ ስላይደለ እሺ ይቅርታ፣ በጣም ይቅርታ። እኔ በሌላ ጊዜ በቃ በሌላ ያየሁበትን እይታ በደንብ በቪዲዮ አድርጌ በተጨባጭ መረጃዎች አድርጌ ለማሳየት እሞክራለሁ እንጂ ግለሰብን እንትን የማለት ላይ አልነበርኩም። እንግዲያስ ክርስቶፎሮስ ጴንጤዎችን አስገባለን። አሁን እመቤታችን ማርያምን የተቃወሙበትን ይምጡ፣ ሌሎችም ይምጡና ለመሆኑ ኢየሱስን ጌታ ነው የማይል ሰው ድንግል ማርያምን እመቤታችን ማለት ይችላል ወይ? እና ማለት ከቻሉ አስገብተህ ብትጠይቅልኝ በጣም ደስ ይለኛል። ክርስቶፎሮስ ቴንኪው። እሺ ቀሲስ አይ ቲንክ ቢኒም በቃ እንደዛ ይሻላል። ሜቢ አንተ የተረዳ በነገራችን ላይ ኤኒ ታይም የሆነ እናንተ የገባችሁ ቀድማችሁ ያወቃችሁት የተረዳችሁት ነገር እኛ ከላይ እስከታች ከአባቶች ታችም ያለን ምናምን ያልተረዳነው ነገር ሲኖር ምናምን ሐሳባችሁን ሚዛናዊ በሆነ መንገድ ከነ ምክንያቱ ምናምን ከነ ማስረጃው ማቅረብ ነው የሚጠበቅባችሁ ማናችንም ቢሆን እንጂ ለማንም ዝም ብለን እንትን ልንል አንችልም። ፕላስ ደግሞ በነገራችን ላይ ዛሬ የተሸለመ አካል ነገ ከነገ በስቲያ አይሰሳትም ማለት አይደለም። በጣም ቀሲስ ቅድም አስቀምጠውታል። አረ ክርስቶፎሮስ አሁንም የተሸለመበት መንገድ ስህተትም ሊሆን ይችላል። ክርስቶፎሮስ ባይዘው አሁን ዓለም የሚያይበት መነጽር እኮ ሌላ ነው። ባይዘው ይሄ በሴኩላሪዙ ዓለም ማለት በዓለማዊ ህይወቱ አይተው ነው እንግዲህ የሸለሙት። ባይዘው እኔ እሱ አይደለም ፕሊስ እንደዚያ እንዳትረዱት። ይሄንን ልጅ ወደፊትም እኔ እግዚአብሔር ልኮኛል ብሎ ይመጣ እኔ አልቀበለውም። ባይዘው እመረምረዋለሁኝ እኔ እንጂ ዝም መንፈስን ሁሉ ዝም ብዬ አልከተል። እንደዚያ ተከተሉት እያልኩ አይደለም። ባይዘው እንዳትሳሳቱ ፕሊስ። ሮንግሊ እየተረዳችሁኝ ይመስለኛል። ልጁ በትክክለኛ መንገድ ተሸልሟል የሚለውን እኔ አላየሁኝም። ምን እንደሰራ ራሱ አላቅም እኮ ብያለሁኝ። ግን ዓለሙ ግን አይቶት መርጦታል። በቃ ዓለም ነው የመረጠው። ባይዘው እኔ ግን ልጁ የመሰከረው ምስክርነቱን ግን ማርያም በማለቱ ግን በዕለተ ቀኗ ነው ደስ ብሎኛል። እንዴ ረዳችኝ እመቤቴ ምልጃዋ አልተለየኝም ማለቱ ግን እንደ አንድ ኦርቶዶክሳዊ ትክክል ነው። እኔ የምደግፈው ይሄንን ብቻ ነው። ክርስቶፎሮስ ሁለተኛ ህይወትን ለማሸነፍ የሄደበትን ጉዞ ግን አፕሪሼት አደርጋለሁ። ማለት ህይወቱን አጭበርብሮ ሰርቆ ከሆነ ትክክል አይደለም። ግን አትችሉም ስትባሉ አለ እችላለሁ በሉ እምትል ቆይ እኔ ቪዲዮና አሁን እዚህ ጋር አመጣለሁ። እሱን ነው እኔ አፕሪሼት ማድረግ ነው። እችን ብቻ ነው እኔ አፕሪሼት ማድረግ እና በ26 ዓመቱ ደግሞ ልጁ በዚህ ደረጃ ሰብሮ መውጣቱ በ26 ዓመቱ መሸለሙን ሰርፕራይዝ አድርጎኛል። እግዚአብሔር ይመስገን እንጂ ልጁ ትክክለኛ ነው። የተሸለበበት መንገድም ፌር ነው ምናምን እኔ አላቅም። የተወዳደሩት ሰዎች ምን እንደሰሩ እግዚአብሔር ምስክሬ ነው። እኔ አላቅም። እሱን አይደለም እኔ እያደነኩ ያለሁት። ክርስቶፎሮስ ሮንግሊ ተረድተው ነገ ልጁ ሲሳሳት ይኸው ቀሲስ እንዲህ ብለው ነበር እንዳትሉ አደራ። ሪከርድ አድርጉልኝ ይችን ቃሌን እንዴ የልጁ ሰባኪ ታርጉኝ። የምናውቀው ነገር የለም እውነት ለመናገር ሜቢ ሌላ ነገር አለ የለም እኮ ምንድነው እኮ ጽንስ ከሆነ ይገፋል ቦርጭ ከሆነ ይጠፋል የሚባል አለ። እና ነገሮቹን ያው ልጅቷን እኔ እንዲያውም ሸላሚዎቹን የምጠራጠረው ልጅቷ አምጥተው እዚያ ፕሮግራም ላይ ሸላሚ ያደርገው እንድትናገር ያደረጓት እነሱ ሊሆኑ ይችላሉ፣ አይታወቅም። እኔ ከጀርባው እጠረጠራለሁኝ። እኔ እናንተን ፈርቼ ነው የመንግስት እጅ አለበት ብዬ ነው የማምነው። ምን ማለት ነው? ህዝብ ሰብስቦ ያ ኢየሱስ ተቀበሉ ማለት ንቀት እኮ ነው። ኦርቶዶክሳውያን ሰብስቦ ይሄንን ማለት እንደሰደቡን ነው የምንቆጥረው። እኔ አንድ ጴንጤ መጥቶ ኢየሱስ ከተቀበል ካለኝ እንደሰደበኝ ነው የምቆጥረው። እኔ 40 ዘመን ሙሉ ያገለገልኩትን ጌታ ተቀበለው ካለኝ ንቅል ነው ይሄ ሰውዬ፣ ጤነኛ አይደለም ብዬ ነው የማስበው እንዴ። እና መጠርጠር ያለብን እንደውም ልጅቷን ነው እግዚአብሔር በሚያውቀው። ቴንክ ዩ ኤኒሃው ጋይስ እንትን ነው ያነሳ ነው ወይ ቢኒዬ? ቴንክ ዩ ወንድሜ፣ በጣም አመሰግናለሁ። እኔም ምናልባት አሁን ቀሲስም ከሌላ አንግል ሀሳቤን እንዳያዩት ነው። እኔ ነገሮችን በደንብ እንደዚህ ፈልጌ ባየሁበት መንገድ
ሜቢ ትውልድ ላይ ልጅቷ አንደኛ ከዛ ተሹማ እንዴት እንደተሾመች በፊት ጀምሮ አንዳንድ ነገሮችን አያለው፣ ከታተላለሁ። እንዴት እንደመጣች ማስተዋልን በደንብ ነው ማቃት፣ እንዴት እየሄደች እንደሆነ ማቃለሁ። ሰው ይሄ ነገር በመንግስት በኩል ተደርጎ ከውጭ የመጣ ሌላ ተልኮ ምናምን ህዝባችን ላይ ትውልድ ላይ እየጫኑ ነው በሌላ መንገድ። ልጆቹ ላያውቁ ይችላሉ፣ ምንም ላያውቁ ይችላሉ። አይነው አንድ ሰው የግሉን የራሱን ያደርጋል፣ ግን ሰሌክት ይደረጋል። ሰሌክት ሲደረግ ላይነገረው ይችላል። ከጀርባ የሚሰራ ነገር ይኖራል። ሰው ይሄ ሁሉ ሴታፕ አለው። ነገሮችን አስተውለን እኔ ለማለት ያህል እንጂ እኔ በማንኛውም ግለሰብ ማንም ሰው ያልፍለት ቢለወጥ ማንንም አዶናይንም ይሁን ማንንም አሁንም እየተቃወምኩ አይደለም። አዘጋጆቹ ከጀርባ የተሰራው ስለ ስራው ነው እያወራው ያለሁት እና እሱ ነው ለማለት የፈለግኩት። ሶሪ ገብቼ እንትን ካልኳችሁ ነጥብ ችግር የለውም። ምንም እንትን ያልከው ነገር የለም። ለማንኛውም ጋይስ ወደ ቀሲስ ወደ አነሱ ነጥብ እንመጣለን። ትልቁ ግን ያነሳ ነው ሜቢ አንዳንዶቻችሁ እንዴት ይህን ርዕሰ ጉዳይ አድርጋችሁ እዛችሁ ገባችሁ እንደዛ የሚል ነገር ጻፋችሁ እና አይ ርዕሰ ጉዳይ አድርገነው ሳይሆን ትንሽ እዛ ጋር የነበረውን ጉዳይ በተለይ ደግሞ እንግዲህ የሆነች ባለስልጣን ነገር ነች። አይ ቲንክ ፌዴሬሽን ምናምን ምክትል እንደዛ፣ ይቅርታ እንግዲህ በትክክል ስላላወቅኩ ነውና ከዛ ሸላሚ ሆና ስትወጣ እንትን ያለችበትን መንገድ ከዛ ደግሞ የኛ ልጆች አምላካቸውንም እመቤታችንንም ቅዱሳንም ያመሰገኑበትን መንገድ ተሸላሚዎቹ ማለት ነው። ያንን አንዳንድ ሰዎች ባልተፈለገ መንገድ ውድድር ውስጥ እያስገቡ ልክ እኛ ጌታን እንዳልተቀበል እንደማናውቀው እነሱ እንደተቀበሉት እነሱ እንደበራላቸው እኛ ጨለማ ውስጥ እንዳለን ፍጡር እያመለክን እንደሆነ እንደዛ አድርገው መቼም ሲናገሩ ትሰማላችሁ ወይ ሲጽፉ አይደለም ሚዲያ ላይ። እና ያንን ነገር ቀድሜ ያነሳሁት እኔ ነኝ። እዛ ላይ ያው ሰው ሁሉ ያየው ስለሆነ አይ ቲንክ በእይታ ደረጃ እንኳን ላይቭ ላይ ወደ 64,000 ህዝብ ነው ምናምን ሲከታተለው ነበር የሚል ነገር አይቻለሁ። እንግዲህ በወቅቱ እኔ ባላየውም ማለት ነው። እና እንዲያውም አንዳንዶቹ ከኢቢሲ ጋር አወዳድረው ኢቢሲ ላይ 600 ነው ስንት ያሉኝ ነው 60 አይ ዶንት ኖ ብቻ የሆነ ቁጥር ሲጠቅሱ ነበረ። እዛ ላይ ደግሞ 64,000 ህዝብ እያየ ነበር። ወዴት እየሄድን ነው አይነት ነገር በጨረፍታ አይቻለሁ ፌስቡክ ላይ እና ከዛ አንፃር